የኤርትራ ጉዳይ ደራሲ አምባሳደር ዘውዴ ረታ። የኤርትራ ጉዳይ ክፍል 10። እነዚህ እጅግ የታወቁት የአካለ ጉዳይ መኳንንት ኤርትራ ወደ ኢትዮጵያ ከምትመለስ በእንግሊዝ ወይም በጣሊያን የሞግዚት አስተዳደር ከቆየች በኋላ ነፃነቷን ልታገኝ ይገባል በማለት ብዙ ጥረት ያደረጉ ናቸው። ደጃዝማች አብርሃ ተሰማ የመጀመሪያው የኤርትራ ምክር ቤት አባል ስለነበሩ የመጀመሪያው የቺፍ ኤክዚኪዩቲቭ ምርጫ ሲደረግ ከተድላ ባይሩ ጋር ተወዳድረው በሁለተኛ ዙር ተሸንፈዋል። ንጉሠ ነገሥቱ ለመጀመሪያ ጊዜ በጥቅምት 1952 ዓ.ም ኤርትራን ሲጎበኙ ተቃዋሚ የነበሩት ራስ ተሰማ አስበሮም ከቤተሰቦቻቸው ጋር ከደቀ መሐሪ እስከ ማዕረባ ድረስ ቄጤማ ጎዝጉዘው ስጋጃ አንጥፈው ከፍ ያለ አቀባበል አድርገውላቸዋል። የሁለቱ ህዝቦች መዋሃድ የማይቻል ነው ከተባለ ኤርትራ ለብቻዋ ነፃነቷን አግኝታ ከአውሮፓ ሀገሮች እርዳታ እያገኘች ለመኖር እንዲፈቀድላት እንጠይቃለን። ከዚህ በላይ እንደሚታየው ራስ ተሰማ አስበሮም ለመርማሪው ኮሚሽን በሰጡት መግለጫ የኤርትራን ከኢትዮጵያ ጋር መቀላቀል የሚቃወሙ በዘመኑ የነበሩ የቀዳማዊ ኃይለ ሥላሴ መንግስት አስተዳደር አንቀበልም በማለት ይመስላል። የሊበራል ፓርቲ ግን ለኮሚሽኑ ባቀረበው የጽሑፍ አቤቱታ ኢትዮጵያና ኤርትራ በዘርም ሆነ በቋንቋ የተለያዩ ህዝቦች መሆናቸውንና አብረውም ለመኖር የሚችሉበት መንገድ አለመኖሩን በሰፊው ገልጿል። ኤርትራም የእንግሊዝ ወታደራዊ አስተዳደር ከተረከበው ካለፉት 6 ዓመታት ወዲህ ለህዝቡ ህይወት መሻሻል ብዙ እርምጃዎች መወሰዳቸውን ፓርቲው ባቀረበው ጽሑፍ ስለተናገረ እነዚህ የተፈጸሙት መልካም ስራዎች ምንና ምን መሆናቸውን ራስ ተሰማ ባጭሩ እንዲያስረዱት የአሜሪካኑ መልእክተኛ ጠየቃቸው። ኤርትራውያኖቹ በትምህርት እንዲያድጉ፣ በአስተዳደር ስርዓት እንዲሰለጥኑ፣ ለኃላፊነት ደረጃ ብቁ እንዲሆኑ፣ ትክክለኛ ፍርድ እንዲያገኙ የእንግሊዝ ባለስልጣኖች የወሰዱት እርምጃ ከፍ ያለ መሆኑን ከዘረዘሩ በኋላ እኛ ኤርትራውያኖች በነፃነት መተዳደር ብቁ እስከምንሆን ጊዜ ድረስ አሁን ያለው የእንግሊዝ አስተዳደር ቢቀጥልልን ደስተኞች ነን በማለት ገልጸዋል። ከታላቋ ብሪታንያ የራስነት ማዕረግ የተሰጣቸው ተሰማ አስበሮም ልመናቸውን አቀረቡ። በመጨረሻ የፈረንሳዩ መልእክተኛ ለራስ ተሰማ ልጅ ለደጃዝማች አብርሃ ተሰማ አንድ የተለየ ጥያቄ ያቀረበላቸው። ይኸውም ኤርትራን ጣሊያን በሚገዛበት ጊዜ የእናንተ ቤተሰብ በሙሉ በጥሩ ምቾት ይኖር እንደነበር ሰምተናል። ይህ እውነት ከሆነ ዛሬ ለወደፊቱ አስተዳደር የሚሻላችሁን እንድትመርጡ ስትጠየቁ በምን ምክንያት ጣሊያን እንዲመለስላችሁ አላመለከታችሁም የሚል ነበር። የእንግሊዝ ደጃዝማች የጣሊያን ፊት አውራሪ የሆኑት አብርሃ ተሰማ መልሱን ሲሰጡ በዓለም ጋዜጣ የሰማነው ጣሊያን ቅኝ ግዛቶቿን በሙሉ በግዴታ እንድትለቅ የተፈረደባትን የተባበሩት መንግስታት አባል እንዳትሆን የተከለከለች ስለሆነ ወደ ኤርትራ የመመለስ እድል አይኖራትም ብለን ነው አሉ። በእነዚህ በአካለ ጉዛይ ፊውዳል መኳንንቶች የሚመራው ሊበራል ፕሮግሬሲቭ የተባለው ፓርቲ ስሙና ግብሩ አብሮ አለመሄዱን የፕሬዝዳንቱ የራስ ተሰማና የልጃቸው የደጃዝማች አብርሃ መግለጫዎች ያስረዳሉ። የተሰማ አስበሮምና የቤተሰቦቻቸው ትልቁ ጥረት ከኤርትራ ይልቅ በመጀመሪያ የራሳቸውን ጥቅም ማባረር ስለሆነ የሊበራል ፓርቲ በመሰረቱት በነ ወልደ አብ ወልደ ማርያም አስተያየት አልተመሩም። ጣሊያን ተመልሶ ይግዛቸው ቢባል ወይም ደግሞ እንግሊዞች እንደጀመሩት ይቀጥሉ ተብሎ ቢወሰን የአካል ጉዛይ መኳንንቶች በእልልታ እንደሚቀበሉ የተረጋገጠ ነበር። በ1941 ዓ.ም የሀገር ፍቅር አንድነት ማህበር ሲመሰረት ከመጀመሪያዎቹ አባሎች አንዱ የነበረው ኢብራሂም ሱልጣን ዛሬ በእስላም ሊግ ስም ሆኖ ባደረገው ንግግር የገለጻቸው ዋና ዋና ነጥቦች የሚከተሉት ነበሩ። የኤርትራ ህዝብ 2/3 እስላም ነው። የክርስቲያኑ ክፍል እጅግ ሲበዛ 1/3 ቢሆን ነው። ስለዚህ ለሀገሪቱ የወደፊት እድል የአብዛኛው ህዝብ ሀሳብ ይዞ የቀረበው የእስላም ሊግ ፓርቲዎች ስለሆነ ለመላው የኤርትራ ህዝብ ተጠሪነቱንና በህዝቡም ስም ለመናገር የሚችል መሆኑን የአራቱ ሀያላን መንግስታት እንዲያውቁልን እንጠይቃለን። ሁለተኛ፣ የሀገር ፍቅር አንድነት እየተባለ ከሚጠራው ድርጅት አባሎች መካከል አብዛኛዎቹ ኤርትራውያኖች ያልሆኑ ከውጭ የመጡ
ኢትዮጵያዊ ተወላጆች መሆናቸውን ኮሚሽኑ እንዲገነዘብልን እንፈልጋለን። ሶስተኛ፣ የእስላም ሊግ ፓርቲ የተመሰረተው ለኤርትራ ህዝብ ነጻነትን ለመጠየቅ ነው። ነገር ግን ታላላቅ መንግስታቶች ኤርትራ ነጻ መንግስት ሆና ለመተዳደር አልደረሰችም ካሉ ለተወሰነ ዘመን በእንግሊዝ ሞግዚትነት እንድትቆይ የእስላም ሊግ ፓርቲዎች ይስማማል። የእስላም ሊግ ዋና ጸሐፊ የመግቢያ ንግግሩን ከፈጸመ በኋላ በአንዳንድ ኮሚሽን አባሎች የቀረቡለትን ዋና ዋና ጥያቄዎች ከኢብራሂም ሱልጣን የሰጡትን መልሶች የሚከተሉት ናቸው። የአሜሪካው መልእክተኛ የእስላም ሊግ በሰጠው መግለጫ ለኤርትራ ሞግዚትነት እንግሊዝ እመርጣለሁ ብሏል። ጣሊያን ያልተፈለገችበት ምክንያት ምንድን ነው? ኢብራሂም ሱልጣንም እኛ ኤርትራውያኖች እስካሁን ካየነው ሁሉ የተሻለ ሆኖ ያገኘነው የእንግሊዝ አስተዳደር ነው። ለምሳሌ ታላቋ ብሪታንያ ጎረቤታችንን ሱዳንን ለ50 ዓመታት ስታስተዳድር ህዝቡን አስተምራ ለኃላፊነት ደረጃ ብቁ እንዲሆኑ አድርሳለች። ጣሊያኖች ግን ኤርትራን ለ50 ዓመት ሲገዙ ህዝቡን አላስተማሩ። የአሜሪካን መልእክተኛ ኢብራሂም ሱልጣን የእስላም ሊግ ዋና ጸሐፊ ከመሆን በፊት የአንድነት ማህበር አባል እንደነበርክ ሰምተናል። ለምን ሐሳብን ለውጠ ተቃዋሚ ሆንክ? ኢብራሂም ሱልጣንም በእርግጥ ቀደም ሲል ለጥቂት ጊዜ የሀገር ፍቅር ማህበር አባል ነበርኩ። አባል የሆንኩበትም ለሀገር ፍቅር ጉዳይ እንጂ ከኢትዮጵያ ጋር አንድ እንሆን በሚለው ህዝብ ተስማምቼ አይደለም። ሐሳብ ተስማምቼ አይደለም። በመጨረሻም ከማህበሩ የወጣሁት የኢትዮጵያ መንግስት እጅ ስለገባበትና የውጭ ጉዳይ ሚኒስትሩ ብላታ ሎሬንሶ ትዕዛዝ ከአቶ ዘካርያስ ኃይሉ ጋር ሆነው ከንጉስ ኃይለ ሥላሴ ለማህበሩ መርጃ የተላከውን 3000 ፓውንድ ሲሰጡ አይቼ ነው። የመስኩብ መልእክተኛ የአንድነት ፓርቲ ከኢትዮጵያ መንግስት በሚሰጠው የፋይናንስ እርዳታ የሚመራ ለመሆኑ ማስረጃ ሊቀርብበት ይችላል ወይ? ኢብራሂም ሱልጣን የኢትዮጵያ መንግስት ለአንድነት ማህበር ስራ ማስኬጃ በየወሩ የሚልከው ገንዘብ ለማወቅ የባርክሌን ባንክ መጠየቅ ነው። የእንግሊዝ መልእክተኛ የእስላም ሊግ ባወጣው ዶክመንት ውስጥ ክርስቲያን የሆነው የኤርትራ ህዝብ የሊበራል ፕሮግሬሲቭ አባል እንጂ የአንድነት ፓርቲ ደጋፊ አይደለም ይላል። በሌላ በኩል ክርስቲያን የሆኑት ኤርትራውያኖች ቁጥራቸው 500,000 ነው ተብሎ ይነገራል። የሊበራል ፓርቲ በሰጡት መግለጫ ደግሞ የክርስቲያኖቹ አባሎች ቁጥር 50,000 ብቻ ስለሆነ ሌሎቹ የማን ወገኖች ናቸው? ኢብራሂም ሱልጣን በኤርትራ የክርስቲያኖች ቁጥር 500,000 አይደለም፣ እጅግ ቢበዙ 300,000 ቢሆኑ ነው። የእንግሊዝ መልእክተኛ 300,000 ቢሆኑም የሊበራል አባሎች 50,000 ብቻ ከሆኑ ሌሎቹ የማን ደጋፊዎች ናቸው? ኢብራሂም ሱልጣን እኛ ባቀረብነው ዶክመንት የተገለጸው የሊበራል ፓርቲ በሰጠን ኢንፎርሜሽን መሰረት ስለሆነ ትክክለኛውን ቁጥር መናገር ያለባቸው ሊበራሎች ናቸው። በእኛ በኩል ማስገንዘብ የምንፈልገው የፓርቲያችን አባሎች ከ700 እስከ 900,000 መድረሳቸው ነው። የፈረንሳይ መልእክተኛ አሁን በኢትዮጵያ መንግስት ውስጥ የሚኒስትርነትና የከፍተኛ ስልጣን ቦታ የያዙት ብዙዎቹ ኤርትራውያኖች ናቸው ብላቸዋል። እነዚህ ታላላቅ ሰዎች የት ሀገር የተማሩ ናቸው? ኢብራሂም ሱልጣን አብዛኞቹ እዚሁ ሀገር ውስጥ የተማሩ ሲሆኑ ጥቂቶቹ ደግሞ ወደ ውጭ ሀገር ተልከው ዩኒቨርሲቲ የጨረሱ ናቸው። የፈረንሳይ መልእክተኛም መጀመሪያ በሰጣችሁት መግለጫ በጣሊያን አስተዳደር ዘመን ኤርትራውያኖች አልተማሩም፣ እንዲያውም ይጨቆኑ ነበር ብላቸዋል። እንደዚህ ከሆነ ለኢትዮጵያ ሚኒስትርነት የበቁት ሰዎች በሀገር ውስጥ እስከ ምን ደረጃ ተማሩ? በውጭ ሀገርም የት ዩኒቨርሲቲ ነው የተማሩት? ኢብራሂም ሱልጣንም በጣሊያን ጊዜ የኤርትራ ህዝብ በትምህርት የተበደለ መሆኑ የታወቀ ነው። ብዙዎቹ ኤርትራውያኖች በሀገር ውስጥ መማር የቻሉት በስዊድን ሚስዮን ትምህርት ቤት ነው። ወደ ውጭ ሀገርም ሄደው ከፍተኛ ትምህርት የተማሩት በታላቋ ብሪታንያ እርዳታ ሱዳን ውስጥ ባሉት ታላላቅ ዩኒቨርሲቲዎች ነው። ቀዳማዊ ኃይለ ሥላሴ ያስተማሯቸው የኤርትራ ልጆች እነ ሎሬንሶ ታዛዝ እና አምባይ ወልደ ማርያም የታወቀው የፈረንሳይ የሞንት ፐሊዮ ዩኒቨርሲቲ ምሩቆች መሆናቸውን ቀርቶ ቀጣፊ ኢብራሂም የሱዳን ሀገር ተማሪዎች አድርጎ አቀረባቸው። የኤርትራን ወደ ኢትዮጵያ መዋሃድ ለመቃወምና በእንግሊዞች ድጋፍ ለመኖር የእስልምና ሊግ ዋና ጸሐፊ ምን ያህል እንደቀላመደ ለመረዳት ከዚህ በላይ ተገለጸው በቂ ይሆናል። ኢብራሂም ሱልጣን በኮሚሽኑ ለቀረቡለት ጥያቄዎች የሰጠው መልስ ለኤርትራ የወደፊት እድል የሚናገረው ሁሉ ያልበሰለና መሰረት ያልጨበጠ መሆኑ በሚገባ አስመስክሯል። በኤርትራ ህዝብ ስም ሆኖ ለመናገር ከእስላም ሊግ በስተቀር
ሌላ ድርጅት ወይም ፓርቲ የለም ካለ በኋላ እሱ ራሱ የአንድነት ማህበር አባል ሆኖ ለብዙ ጊዜ ሰራው የሀገር ፍቅር ዓላማ እንጂ ግቡ ከኢትዮጵያ ጋር ለመቀላቀል መሆኑን አልሰማውም ነበር ብሎ ሲክድ ኢብራሂም ሱልጣን አላፈረም። በኢትዮጵያና በክርስቲያኑ የኤርትራ ህዝብ ላይ ያለውን ከፍተኛ ጥላቻ በማሳየት የአንድነት ማህበሩ በኤርትራ ህዝብ ዘንድ ያለውን ከፍተኛ ስፍራ በማራከስ የቀድሞ ጌቶቹ የነበሩትን ጣሊያኖች በማውገዝ ለአዲሶቹ ገዢዎች ለእንግሊዞች በመስገድ ኢብራሂም ሱልጣን ከሚገኘው ግብ ለመድረስ የሚቻል መስሎታል። የሰጣቸው የተምታታ መግለጫ ሁሉ በኮሚሽኖቹ አባላት ዘንድ በእንግሊዙ መልእክተኛ ጭምር ምን ያህል ትዝብት እንደፈጠረበት አልተረዳም። ለማናቸውም ጉዳይ በዚህ ዓለም በሐሰት መቀባጠርና ማጭበርበር ብዙ ጊዜ ውጤት የሚሰጥ ስለመሰለው በዚህ ሙያ የተካነው ሱልጣን አሊ እስከ መጨረሻው እንደቀጠለበት ወደፊት እናያለን። በዚህ በህዳር 18 ቀን 1947 ዓ.ም በእኩለ ቀን በኋላ የታየው የእስላም ሊግ አቋም ለኢትዮጵያና ለኤርትራ ውህደት ተቃዋሚነቱና በእንግሊዝ ገዥነት ለመቆየት ፈቃደኝነቱን በኮሚሽኑ ተመዝግቦለታል። በኤርትራ የእንግሊዝ ወታደራዊ አስተዳደር ባዘጋጀው ፕሮግራም መሰረት ህዝቡን በመወከል በስፋትም ሆነ በድርጅት የታወቁት እነዚህ ሶስት የፖለቲካ ፓርቲዎች ቢሆኑም መርማሪው ኮሚሽን አስመራ ሊደርስ አቅራቢያ የተፈጠሩት እንደ ፕሮ ኢጣሊያ የመሳሰሉት ጥቃቅን ማህበሮችም በመጨረሻው ሀሳባቸውን እንዲገልጹ ተፈቅዶላቸዋል። በአስመራ ከተማ በየፓርቲዎች ጋር የሚደረገው ንግግር ከተፈጸመ በኋላ መርማሪው ኮሚሽን በአገር ውስጥ የተዘዋወረ ከልዩ ልዩ ወረዳና የቀበሌ ነዋሪዎች ህዝብ ወኪሎች ከገበሬዎችና ከጥቃቅን ኢንዱስትሪ ሰራተኞች ጋር በቀጥታ በመነጋገር በጽሁፍ ሆነ በቃል የሚገልጸውን ሀሳብ ሰብስቧል። ኮሚሽኑ የህዝብ ተመራጮቹን በማነጋገር ብቻ ሳይወሰን እነዚህ ሰዎች በትክክል ከህዝቡ የተመረጡ መሆናቸውን ለማረጋገጥ ቁጥጥር ያደረገ ነበር። በተለይ የፈረንሳይና የሞስኮ መልእክተኞች ባዘጋጁት በእንግሊዞች ጋር አንድ ጉድለት ለማግኘት ብርቱ ጥረት አድርጓል። ሐቁን የሸፈነ ምርምር የአራቱ ሀያላን መርማሪ ኮሚሽን አባሎች የሚፈጽሙት ተግባር እያንዳንዳቸው ለየመንግስታቸው ጥቅም ቅድሚያ እንዲሰጡ ስለታዘዙ የህዝቡን ሐሳብና ፍላጎት የሚያዳምጡት ትክክለኛ አቋም አልነበራቸው። ከህዳር 1947 ዓ.ም እስከ ሰኔ 1948 ዓ.ም ድረስ ለ7 ወራት የኤርትራን የሶማሌንና የሊቢያን ህዝቦች ፍላጎት በማጥናት ከከረሙ በኋላ አራቱ ዳኞች አስተያየታቸውን ሲሰጡ 2-2 የተከፋፈሉ ሆነው ቀረቡ። በሐሳብ ከተለያዩት ብዙ ጉዳዮች ይልቅ የተስማሙባቸው 3 ነጥቦች በመጀመሪያ መግለጹ የሚቀጥል ይሆናል። አራቱም የቀድሞዎቹ የጣሊያን ቅኝ ግዛቶች ኤርትራን፣ ሶማሌንና ሊቢያን አንዳቸውም ነጻነት ተቀብለው ራሳቸውን ለማስተዳደር አልደረሱም ብለው ተስማሙ። አራቱም የሞቃዲሾ ሶማሌ ጣሊያን በሞግዚትነት እንዲያስተዳድረው ከመስጠት በስተቀር ሌላ መፍትሄ የለውም አሉ። አራቱም ከኤርትራ ከሶማሌና ከሊቢያ ህዝቦች በጣም አብዛኞቹ የጣሊያንን አስተዳደር የማይቀበሉ መሆናቸውን አረጋግጠዋል። ሆኖም መስኮብና ፈረንሳይ የጣሊያንን ጥያቄ ለመደገፍ ተመሳሳይ አቋም ወስደው ኤርትራ፣ ሶማሌና ሊቢያ ለነጻነት ደረጃ እስከሚበቁ ድረስ ጣሊያን በሞግዚትነት እንዲያስተዳድራቸው ጠየቁ። በመስኮብ በኩል ጣሊያንን ለመርዳት ለአጭርና ለሩቅ ጊዜ ስለሚገኘው ጥቅም በተደረገው ጥናት በሚያዝያ 1948 ዓ.ም በመላ ጣሊያን በሚካሄደው የፖለቲካ ምርጫ የግራ ክንፎች በተለይም ኮሚኒስቶቹ እንደሚያሸንፉ ተገምቷል። ኮሚኒስቶቹና ሶሻሊስቶቹም አዲስ ባወጡት ፖሊሲያቸው ለጣሊያን የቀድሞዎቹ ቅኝ ግዛቶቿ እንዲመለሱላት ጽኑ ፍላጎታቸው ስለሆነ ሶቪየት ህብረት በዚህ በኩል ከፍተኛ እርዳታን በመስጠት የወደፊቱን ወዳጅነት በትልቁ ለመገንባት ይመቻታል ብሎ አምኗል። ሆኖም የምርጫው ውጤት እንደታሰበው አሸናፊዎቹ የግራዎቹ ካልሆኑ የመስኮብ አቋም የፖለቲካውን አየር ተከትሎ እንደሚለወጥ ይጠበቅ ነበር። እንደተጠረጠረው የጣሊያን የፖለቲካ ምርጫ በሰጠው ውጤት አሸናፊዎቹ የክርስቲያን ዲሞክራቶችና ሊበራሎች መሆናቸው ሲታወቅ መስኮቭ የአዲሲቷ ጣሊያን ደጋፊነቱን ለመሰረዝ ጊዜ አልወሰደም።
በመስከረም 1948 ዓ.ም የአራቱ ሀያላን የውጭ ጉዳይ ሚኒስትሮች ስብሰባ ፓሪስ ላይ ሲደረግ ኤርትራ፣ ሶማሌና ሊቢያ በተባበሩት መንግስታት ድርጅት ሞግዚትነት ሶቪየት ህብረት አባል በሆነበት በአንድ ዋና ኮሚቴ ቢተዳደሩ ይሻላል የሚል ሐሳብ ይዞ ቀረበ። የፈረንሳይ ሪፐብሊክ ከ1945 ዓ.ም ጀምሮ ለጣሊያን ኮሎኒዎች በሙሉ እንዲመለሱላት የሰጠችው ሙሉ ድጋፍ እስከ መጨረሻው ለመቀጠል መወሰኗን የሚያጠራጥር አልሆነም። የአራቱ ሀያላን መርማሪ ኮሚሽን ኤርትራ በሰነበቱበት ጊዜ የፈረንሳይ ወኪል የጣሊያንን እድል ለማቃናት ምን ማድረግ እንዳለበት ከውጭ ጉዳይ ሚኒስትሩ በሚስጥር የተሰጠው መምሪያ የሚከተለው ነበር። ከጣሊያን ጋር መሆን እንፈልጋለን የሚለው ወገን በተለይም ፕሮ ኢጣሊያ የሚቀርብበት ሐሳብ የአብዛኛው ህዝብ ስሜት የሚወክል መስሎ በኮሚሽኑ አባሎች ዘንድ እንዲገመት ብርቱ ጥረት ማድረግ። ሁለተኛ፣ ከኢትዮጵያ ጋር እንቀላቀል የሚሉት የአንድነት ማህበር አባሎች በሚቀርቡበት ጊዜ የህዝብ ወኪልነታቸው እስከምን ድረስ እንደሆነ በህዝቡ ስም ለመናገር የሚያስችል ማስረጃ ምን እንደሆነ በመስቀለኛ ጥያቄ አወናብዶ ፍቅሪ ሀገር በአዲስ አበባ መንግስት ገንዘብ የቆመ መሆኑን ማጋለጥ። ይህም በሚደረግበት ጊዜ ፈረንሳይ የኢትዮጵያ ተቃዋሚ መስላ በግልጽ እንዳትታይ ብርቱ ጥንቃቄ ማድረግ። ሶስተኛ፣ ኢትዮጵያ የአሰብን የባህር በር እንድታገኝ ፈረንሳይ ሙሉ ድጋፏን ለመስጠት መወሰኗን ደጋግሞ ማሳወቅ። አራተኛ፣ እንግሊዞች ለራሳቸው ጥቅም ሲሉ ጣሊያንን ከቀድሞቹ ቅኝ ግዛቶቿ በተለይም ከኤርትራና ከሊቢያ ለመንቀል ስለወሰኑ ይህም ምኞታቸውን በሌሎች አባሎች ዘንድ ተቀባይነት እንዳይኖረው የፈረንሳይ ወኪል የተለያዩ ጥረት እንዲያደርግ። አምስተኛ፣ በአሁኑ ጊዜ ለኤርትራ ህዝብ በጣሊያን ሞግዚትነት ከመተዳደር በስተቀር ሌላ የተሻለ መፍትሄ የለም በማለት የኮሚሽኑ አባሎች ለማሳመን ጥረት ማድረግ። እንግዲህ ከዚህ በላይ የተገለጹት ከኬዶርሶን የተሰጠው መምሪያ እንደሚያስረዳው የመርማሪው ኮሚሽን ቡድን የኤርትራ ጉዳይ ከማጥናቱ በፊት የመጨረሻውን ፍርድ ምን መሆን እንዳለበት በፈረንሳይ በኩል ስለተወሰነ ጉዳዩ በቀጥታ የሚመለከተው የምስኪኑ ህዝብ አስተያየት ፍላጎት አይደመጥም ማለት ነው። እንግሊዝና አሜሪካ አዲሷ ሪፐብሊክ ለተባለችው ጣሊያን ከሞቃዲሾ በሶማሌ በስተቀር ኤርትራና ሊቢያ ሊመለሱላት አይገባም ብለው ገና በመጀመሪያው የሰጡት ውሳኔ አጽንተው ይዘዋል። የሁለቱ ሀገሮች የመርማሪ ኮሚሽን አባሎች ባቀረቡት ራፖርት ከ50 በመቶ በላይ የሆነው የኤርትራ ህዝብ ከኢትዮጵያ ጋር መቀላቀል እንደሚፈልግ በራፖራቸው ሲገልጹ፣ እንዲሁም አብዛኛው ህዝብ የጣሊያን አስተዳደር እንዲመለስበት አለመፈለጉን አልሸሸጉም። እንግሊዞች ባቀረቡት ሐሳብ የኤርትራ ግዛት በሙሉ በተባበሩት መንግስታት እርዳታ ኢትዮጵያ ለ10 ዓመታት እንድታስተዳድር ኃላፊነት እንዲሰጣትና ከ10 ዓመት በኋላ እንደ ህዝብ ፍላጎት ታይቶ ቋሚ ውሳኔ ቢሰጥ ይሻላል አሉ። ይህ ሐሳብ ኢትዮጵያን የሚረዳ መስሎ ቢታይም ከዚሁ ጀርባ የታዘለ አንድ ሌላ ተንኮል መታቀዱ ግልጽ ነበር። ይኸውም የቀዳማዊ ኃይለ ሥላሴ መንግስት ለ10 ዓመታት መላ ኤርትራን ለማስተዳደር እድል ቢሰጠው ቪቫን ያቀደውን የታላቋ ሶማሌን ፕሮጄ ለማስፈጸም ኢትዮጵያ ኦጋዴንን በቀላሉ ትለቃለች የሚል ነው። አሜሪካኖቹም በበኩላቸው ኢትዮጵያን ለመርዳት የሚፈልጉ ለመምሰል ሞክረዋል። ይሁን እንጂ ብዙውን ጊዜ እንደታየው ለቀድሞዎቹ የጣሊያን ኮሎኒዎች መፍትሄ ይሆናል ብለው የሚቀርቡት ሐሳቦች ሁሉ የተዘበራረቁና ለአፈጻጸም አስቸጋሪ በመሆኑ ከየትኛውም ወገን ተቀባይነትና ደጋፊ አላገኙም። ለምሳሌ እንግሊዞች መላ ኤርትራን ኢትዮጵያ በሞግዚትነት እንድታስተዳድር ያቀረቡት ሐሳብ ችላ ብለው ከኤርትራ ግዛት ውስጥ 3ቱ ደጋዎች አውራጃዎች አከለ ጉዛይ፣ ሰራይና ሐማሴን ከአሰብ የባህር በር ጋር አሁኑን ለኢትዮጵያ እንዲሰጡ፣ ሁለተኛም የምዕራባውያን ቆላ አውራጃዎች በሙሉ እንዲሁም የአስመራና የምጽዋ ከተማዎች ወደፊት ተጠንተው ቋሚ ውሳኔ እስኪሰጥባቸው ድረስ በታላቋ ብሪታንያ አስተዳደር እንዲቆዩ የሚል መፍትሄ ለብቻቸው ይዘው ቀረቡ። እዚህ ላይ የጣሊያን ፕሮፓጋንዳ አሜሪካኖች ምን ያህል እንደማረከ ይታያል። አስመራና ምጽዋ በአውሮፓ ደረጃ የተሰሩ ዘመናዊ ከተሞች በመሆናቸው ነዋሪዎቹን በሙሉ የጣሊያን ተወላጆች ስለሆኑ ኢትዮጵያ ለማስተዳደር አቅም ያንሳታል እያለ የሮም መንግስት የሚነዛውን ወሬ አሜሪካኖች ተቀብለው ለእነዚህ ሁለት ከተሞች መተዳደሪያ ልዩ ቻርት
እንዲዘጋጅ ሲሰጡ ቆይተዋል። በመሰረቱ እንግሊዝና አሜሪካ በኤርትራ ጉዳይ ከጣሊያን ይልቅ የኢትዮጵያ ጥያቄ ለመደገፍ በተቀራረበ ሀሳብ ላይ ስለሚገኙ እርስ በርሳቸው ተነጋግረው አቋማቸውን በአንድነት ለማስተባበር አይቸገሩም ነበር። ከአሜሪካኖቹ ከእንግሊዞች ይልቅ በጣም የሚያሳዝን ትዝብት ላይ የወደቁት መስኮብና ፈረንሳይ ናቸው። ከኤርትራ ከሶማሌና ከሊቢያ ህዝቦች በጣም አብዛኞቹ የዚህን ግፈኛ የሆነን የጣሊያን አስተዳደር እንዳታመጡብን ሲሉ ያቀረቡት አቤቱታ አናዳምጥም ብለው የየራሳቸውን የፖለቲካና የኢኮኖሚ ጥቅም ሲያባርሩ ትክክለኛ ፍርድ እንዳይሰጥ ዋናዎቹ እንቅፋቶች ሆኑ። በዶክመንት ላይ ሰፍሮ እንደታየው የመርማሪው ኮሚሽን አባሎች ለዳኝነት ስራ የተላኩበት ተግባር በየሀገሩ ያለውን አብዛኛው ህዝብ ለወደፊት እድሉ ምን እንደሚፈልግ ጠይቆ ለመረዳት ነበር እንጂ እነሱ በህዝቡ ስም ሆነው ለነሱ የሚጠቅማቸውን ለመወሰን አልነበረም።